ጥራት ያለው የሕክምና አገልግሎትን ተደራሽ በማድረግ የማህበረሰብ ጤናን መጠበቅና በሽታን መከላከል ለጤናው ዘርፍ እንደ ሀገር ትኩረት ተሰጥቶ እየተሰራ ይገኛል። የጤና ተቋማትም ጥራት ያለውና የተሟላ የሕክምና አገልግሎት ለመስጠት አሰራሮችን በማሻሻል ጭምር ትኩረት አድርገው እየሰሩ ነው። ይህም የታካሚዎችን የሕክምና ቆይታ ያሳጠሩ ለህመማቸውም ፈውስ የሚሰጡ ሕክምናዎችን መስጠት እያስቻላቸው መሆኑን ታካሚዎች ሲናገሩ ይደመጣል። በዳግማዊ ምኒልክ ሪፈራል ሆስፒታል የቀዶ ሕክምና አድርገው ለ15 ቀናት እንደቆዩ የሚጠቅሱት ወይዘሮ ቆንጂት ሙሉወርቅም በዛሬው ዕለትም ሌላ ሕክምና በሆስፒታሉ ተገኝተዋል። እኔ ሰርጀሪ እዚህ ሐኪም ቤት ተደርጋለሁ 15 ቀን ተኝቻለሁ እና ጥሩ አገልግሎት ነው ያላቸው። እንደገና ደግሞ አሁን አጥንት ዶክተር ጋር ተብዬ ነው ወደዚህ የመጣሁት ከላይ እና አገልግሎታቸው በጣም ጥሩ ነው። እውነት በጣም የሚመሰገኑ ናቸው። የሰው ልጅ ለሚገጥመው የጤና እክል ፈውስ ለመስጠትና ከፈጣሪ በታች ለብዙዎች ህይወት መቀጠል የሚተጉት የሕክምና ባለሙያዎች ዛሬም እንደወትሮ ፈገግታና ሙያዊ ስነ ምግባር የታከለበት አገልግሎትን እንደሰጧቸው ነው ወይዘሮ ቆንጂት የሚናገሩት። በፍቅር ይሸኙሃል። በፍቅር እኔ ቆንጂዬ ብለው ሲያስተናግዱኝ ነው የሰነበቱት። በሆስፒታሉ ተኝቶ መታከምን ጨምሮ ተመላላሽና ድንገተኛ ሕክምናዎች እያገኙ ያሉ ታካሚዎችና አስታማሚዎችም የተቀላጠፈና ጥራት ያለው አገልግሎት ማግኘታቸው ነው ለኤምኤን የገለጹት። እናቴ ታማብኝ ነው የመጣሁት እና ያው በመጣሁበት ጥሩ እንክብካቤ እየተደረገልኝ ነው። አሁን ዛሬ 3 ቀኔ ነው። በጣም ብዙ ነገር እየተከታተሉኝ በጣም ዶክተሮችም ሁሉም ያሉት ከጥበቃ እስከ ዶክተር ያለው ትብብር በጣም ቆንጆ ነው እና አሁን ደግሞ ለውጥ አላት። እናቴም ብዙ ተከታተሉላት መድኃኒትም እየሰጧት ነው። ጧት በአንድ ሰዓት ነው የገባሁት። አሁን 3 ሰዓት ላይ ነው ጨርሻለሁ። አሁን መሄድ ነው ወደ ቤቴ ነው እና መስተንግዷቸውም ቆንጆ ነው። የነርሶቹም የጤና ረዳቶቹም የዶክተሮቹም አቀባበል ቆንጆ ነው። መድኃኒቱ ታዞልኝ ይዤ ወደ ቤቴ መግባቴ ነው። ሐኪሞቹ እዚህ አንድ በቀኑ ሙሉ ምትውል የተመደበች ሬዚደንት ማነው ኤምዲ ያለች 2 ደግሞ ስፔሻሊስቶች አሉ እና ኤምዲዋ ራውንድ አድርጋ የተለየ ነገር ሲያጋጥም ወዲያውኑ ወደ ስፔሻሊስቶቹ ትመደባለች እና እነሱ ኢሚዲየትሊ መጥተው ያንን አገልግሎት ይሰጣሉ። 3 ሽፍት ነው ያለው። የ4 ሰዓቱ ወይም የሁለተኛው ሽፍት ተገልጋይ ነኝ። ያው እንግዲህ እነኚህ ፔሸንቶች ልክ እንደጨረሱ እኛ ደግሞ እንገባለን ማለት ነው።